ማክሰኞ ወይም ደግሞ ሰሉስ ተብሎ የሚጠራው ሶስተኛ ቀን ነው። በእኛ አቆጣጠር ከሰኞ ስንጀምር ሁለተኛ ቀን እንለዋለን። በፍጥረት አቆጣጠር ግን ከእሑድ ስለሚጀምር ሶስተኛ ቀን ነው። ሰሉስ የተባለውም ለዚህ ነው። የሰኞ ማግስት፣ ማክሰኞ ማለት የሰኞ ማግስት የሚለውን ትርጓሜ ነው የሚያመጣው። መጋቢት 24 ቀን ነች። አሁን ሕማማት ውስጥ ያለችው ማክሰኞ ጥንተ ማክሰኞ ማለት ነው። የጥንቷ መጋቢት 24 ቀን ናት። አይሁድ አሁንም ምክራቸውን ቀጥለዋል፣ ግን እየበሰለ መጥቷል ምክራቸው። ሰኞን የጀመሩት ማክሰኞ ዕለት ደግሞ አልተቋጨም፣ ግን ምክራቸውን ቀጥለዋል። እቺ ማክሰኞ አንደኛ የጥያቄ ቀን ትባላለች። ለምንድን ነው የጥያቄ ቀን የተባለችው? እንግዲህ ተመልከቱ፣ እሑድ ዕለት የሆሳዕና ዕለት ማለት ነው ባደረገው በቤተ መቅደስ ውስጥ ገብቶ በሰራው ሥራ ጥያቄ ተጠይቋል። ከምድራውያን ነገሥታት ወገን ሳትሆን ከሌዋውያን ካህናት ወገንም ሳትሆን አንተ በማንና በምን ስልጣን ይሄንን የምታደርገው? ወደኛ ቤተ መቅደስ መግባት ሳያንስ በቤተ መቅደስ ውስጥ ገብተ ጅራፍ ገምደ ሻጮቹን ለዋጮቹን ማስወጣት ቤቴ የጸሎት ቤት ናት ለማለት ይህንን ስልጣን የሰጠ ማን ነው? ትምህርት አስተምሯል፣ ተአምር አድርጓል፣ ገበያ ፈቷል። ገበያቸውን ቤተ መቅደስ ውስጥ ያደርጉ ስለነበር ማለት ነው። ገበያ ለመፍታት ስልጣን የሰጠ ማን ነው የሚል ጥያቄ ጠይቀውታል። ይህንን በመጽሐፍ ተጽፎ እንደምናነበው በመቅደስ ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሎች ወደ እርሱ ቀረቡና በምን ስልጣን እነዚህን ታደርጋለህ? ይህንንስ ስልጣን ማን ነው የሰጠ? ይህንን ጥያቄ የሚጠይቁት ማክሰኞ ዕለት ነው። እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጥያቄ ሲጠይቁት መልስ መልሶላቸዋል እንዲህ ሲል፣ እኔም አንዲት ነገር ጠይቃቸዋለሁ፣ እናንተ ይችን ብትነግሩኝ እኔም ደግሞ የጠየቃችሁኝን ጥያቄ እነግራቸዋለሁ፣ ወይም በምን ስልጣን እነዚህን እንደማደርግ እነግራቸዋለሁ አላቸው። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው አላቸው ይላል። ጥያቄው በጣም ከባድ ነው። ይሄ አሁን ዝም ብሎ በግምት የሚመለስ አይደለም። በተለይ ጥያቄ ተጠይቀን ለምንመልስ ሰዎች ጥሩ ትምህርት ነው። ጥያቄውን የጠየቁን አካላት ፕሮፋይል ወይም ደግሞ ጥያቄውን የጠየቁ አካላት ኢንቴንሽናቸው፣ ስሜታቸው ምንድነው የሚለውን ማወቅ በተቻለ መጠን ይረዳል። ለዚህ ማለት ነው ለምንድን ነው ይህን ጥያቄ የሚጠይቁት? እና ክርስቶስ ይህን ጥያቄ ሲጠይቁት ያውቃል የልቦናቸውን ጥመት። ስለዚህ መልሶ ጥያቄ ጠየቃቸው፣ የዮሐንስ ጥምቀት ከሰማይ ነች ወይስ ከሰው? ጥያቄው ከባድ ስለሆነ ዞር ብለው ተመካከሩ። ምን እንበለው? አይ ለምን ከሰማይ ናት አንልም? ከሰማይ ናት ካልንማ ለምን አላመናችሁበትም? የዮሐንስን ጥምቀት ይለናል። አይ ከሰው ናት እንበለው። ከሰው ናት ካልን ደግሞ ዮሐንስን ብዙ ሰው ይከተለው ስለነበረ ሰዎች ይጠሉናል። ስለዚህ ምን እናድርግ? አይ ለምን አናቀውም አንለውም አሉ። አይሁድ ተመካክረው መጡና ከወዴት እንደሆነች አናውቅም አሉት ይላል። ክርስቶስ ምን አላቸው? እንግዲያውስ እኔም በምን ስልጣን እነዚህን እንደማደርግ አልነግራችሁም አላቸው ይላል። የማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 27። የጥያቄ ቀን ሲባል ጥያቄ እንዴት መጠየቅ እንዳለብን፣ ማንን መጠየቅ እንዳለብን፣ ጥያቄ የምንመልስ ሰዎች ደግሞ ጥያቄውን እንዴት ማዳመጥ እንዳለብን፣ እንዴት አድርገን መመለስ እንዳለብንም እየነገረን ነው ማለት ነው። ሌላው ክርስቶስን መጠየቅ ያለብንን ጉዳይን መጠየቅ ባለብን ሰዓትና ወቅት እንዴት መጠየቅ እንዳለብን ተረድተን መጠየቅ እንዳለብንም እየነገረን ነው ማለት ነው። ቤተክርስቲያን የምትነግረን ይህንን የጥያቄ ቀን። ሁለተኛ ይሄ ማክሰኞ ረጅም ስብከት ስላስተማረ ክርስቶስ የትምህርት ቀን ተብሎ ይነገራል። ስለዚህ በዚህ ቀን ለመንፈሳዊ ትምህርት ጊዜና ቦታ መስጠትም ያስፈልጋል። በዓሉን ስናስብ ወይም ዕለቱን ስናስብ ማለት ነው። የትምህርት ቀን ይባላል። ረጅም ትምህርቶችን አስተምሯል። ምዕመናን እነዚህን ትምህርቶች በተለይ በዕለቱ እንድታያቸው ከፈለጋችሁ እነዚህ የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምሮ፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 46 ጀምሮ፣ የማርቆስ ወንጌል ምዕራፍ 12 ቁጥር 2፣ የማርቆስ ወንጌል ምዕራፍ 13 ቁጥር 37፣ የሉቃስ ወንጌል ምዕራፍ 20 ቁጥር 9፣ የሉቃስ ወንጌል ምዕራፍ 21 ከቁጥር 38 ጀምሮ በጥቂቱ መጽሐፍ ቅዱስ ላይ ሰፍረው እናገኛቸዋለን። ስለዚህ ማክሰኞ እነዚህ የጥያቄ ቀን፣ የትምህርት ቀን ተብላ ትጠራለች ማለት ነው።